ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ውዶችዬ። እንግዲህ ብቻ አላቅም ምን ማለት እንዳለብን ግራ እየገባን ነው። የሀይሚና የብሩኬ ነገር ብቻ አላቅም። ፈጣሪ ይፍታው ነው ማለት የምንችለው ነገር። ግን ውዶችዬ ዳኒ አሁን ምን እየሰራ እንደሆነ ታውቃላችሁ? የሁለቱንም ቁልፍ አውቋል። ሁለቱንም የሚያገኝበት ሀይሚን የሚያገኝበት መንገድ ምን መሰላችሁ? ብሩኬን አሳስረዋለሁ፣ ቃልት ይወረውረዋለሁ እያለ እያስፈራራት ነው። ስለዚህ የምደነግጥበትን ነገር አወቀ። ብሩኬም ደግሞ የሚናደደው ሀይሚ የኔ ቆንጆ እያለ ሲቀባጥር፣ ከህይወታችን ውጡ እያለ ሲቀባጥር ብሩኬ በደንብ እንደሚናደድ ስለሚያውቅ ይሄን ነገር በደንብ እየተገበረው ይገኛል። እና እኔ አሁን ጥያቄ የፈጠረብኝ ነገር ማለት ነው ሀይሚና ብሩኬ ምን ሆነዋል? ማለት ምን ነክቷቸዋል? እንደዚህ እኮ አልነበሩም። እነሱ አሁን ከሰው በላይ የበለጠ እይታ አላቸው። እግዚአብሔር ይመስገን። ዩቲዩባቸው ደህና ይታይላቸዋል። ሰብስክራይብም አላቸው። በቂ ነው። ባሉበት እድሜ በዚህ እድሜያቸው በቂ ነው። ሰብስክራይብ ደግሞ እየሰራችሁ በመጣችሁ ቁጥር የምታገኙት ነው አይደለ? ቪዲዮ በጫናችሁ ቁጥር ሰብስክራይባችሁ እያደገ ይመጣልና ምን አተው ነው በዚህ ደረጃ ሊፈጠፈጡ የቻሉት? የምር አንዳንዴ ከአህያ ጋር የዋለች ላም ምን ተምራ መጣች ነው የሚባለውና ምንም ነገር ሳይጎላቸው ከነዚህ ሰዎች ጋር ለዛውም ተንኮል ከተሞላባቸው ሰዎች ጋር ወርደው ለምን እንደዚህ አይነት ስማቸውን የሚያወርድ ስራ እንደሚሰሩ ይሄ ጥያቄ እየፈጠረብኝ ነው ማለት ነው። ከምንም በላይ ደግሞ በጣም ደስ የሚለው ነገር የሰው ፍቅር አላቸው፣ የሰው መውደድ አላቸው። ሰው እጅግ በጣም ነው የሚወዳቸው እና ታዲያ ምንም ሳያጡ በዚህ ደረጃ ስማቸውን እንደዚህ የሚወዳቸውን ህዝብ ማስቀየም ለምን አስፈለገ? እውነት አሁን እየተሰራ ያለው ቪዲዮ ላይክ በቃ እነሱ ሲሰደቡ ነው ሰው የሚያመው። ገብቷቸዋል አይደለ? እነሱ እኮ በሰሩት ልክ ባይሰደቡ መጥፎ ባይባሉ ጥሩ ነበር፣ ግን በሚሰሩት ልክ መጥፎ እየተባሉ ነው፣ የሌለ ስም እየተሰጣቸው ነው። እና በዛ ሰዓት ይሄ የሚወዳቸው የሚያከብራቸው ህዝብ ደግሞ ልቡ ይሰበራል በጣም። እና እንግዲህ ዳኒሮስ ያው የዛሬ ቪዲዮ የሶሲ መምጣት አጋጣሚ ነው ብዬ አላስብም። ይሄ ሆን ብሎ የተሰራበት ነገር ነው። ሙሉ ቀን አለ። ከዛ ሙሉ ቀን ውስጥ እንዴት ነው አጋጣሚ ሊሆን የሚችለው የሶሲ መምጣት? አስባችሁታል? በፍጹም አይሆንም። ሀይሚ ከዛ ቤት ልጠይቀው ወይ ብቻ የሆነ ምክንያት አላት የሄደችበት። ከዛ ሀይሚ ያለች ነይ ካሜራ ይዘሽ ብሎ ለሶሲ ነገራት ማለት። አልተጣሉም። ሲጀመር እነዚህ ሰዎች እኮ አልተጣሉም። ሶሲ ሰው የሚመታው በኮፍያ ነው፣ በኮፍያ አረ እናቴ ሙዳችሁን ከዛ ጣሉት። ሁለት ነገር ነው የተረዳው ያልኳችሁ ከዚህ ቪዲዮ ላይ ማለት ነው። አንደኛ አውቆ ሆን ብሎ ነው ሶሲን የጠራት። ሁለተኛው ደግሞ ወይ ሀይሚ ሶሲ ዳኒ ሆኖ በቃ ድራማ እየሰሩ ነው። ብሩኬ ያን ያክል አውቋል ብዬ እኔ ልናገር አልችልም። የሚያውቅ አይመስለኝም። ምክንያቱም በጣም ሲምል እሰማዋለሁ ብሩኬ እና አላቅም። የምር የእውነቱን ሲሆን ነው የሚምለው ብሩኬ። ሌሎች እንኳን ተዋቸው። እቺ ሶሲ ቀባጠረች ዳኒ ቀባጠረ አላምናቸውም። ብሩኬ ግን እንደ ማርያምን ካለን ያምነዋለሁ ይምላል። ታዲያ ይሄ ልጅ ከዚህ ውስጥ ያለበት አይመስለኝም እና ድራማ እየሰሩ ነው ወይ? ብቻ ከሁለት አንዱ ነው። የኔ ሀሳብ ከሁለት አንዱ ነው። ሀይሚ ከዛ ቦታ ሄዳ ምንም ነገር እንደማታደርግ በደንብ እናውቃለን። በደንብ እስከ ጥግ ድረስ ነው የምናምናት አይደል? ሀይሚን እዛ ቦታ ላይ እንኳን አይደለም ከዚህ ኩርንችት ሰውዬ ጋር ምንም ነገር እንደማትፈጽም ምንም ነገር እንደማታደርግ እናውቃለን። እሱ እንደዛ የሚያደርገው ብሩኬን ለማናደድ ነው። እና ግን በቃ ከዛ ቦታ ባትሄድስ ሀይሚ እንዴ? ከዛ ቦታ ባትሄድስ? እንደው ለስሩ ጉዳይ እኮ ማነጋገር ከተፈለገ ስንት ቦታ አለ። ውጭ ላይ ያለ መገናኛ ሻይ ቡና እየተባባሉ እኮ ማናገር አለ። ከቤቱ ድረስ በእርግጥ ብቻዋን አይደለም ከቤቱ የምትሄደው። ባለፈውም እንግዲህ ለምን ብቻዋን ሄደች እያልን ስናውቅ ማሂ ጋር እንደሄደች ሰምተናል። ስለዚህ አሁንም ብቻዋን አትሆንም። ብቻዋንም ሆነችም አልሆነችም ግን በቃ ከሰውዬ ጋር መታየት የለባትም ሀይሚ። ግን ብንነግራት ለሰማን አልቻለችም እኮ። ሌላኛው ደግሞ ከዚህ ቪዲዮ ላይ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሁሉም በራሱ ሲሆን ነው ለካ የሆነ እንዴት ቁጭ ስሜት የሚሰማው። እና ባለፈው ብሩኬ እየተመላለሰ 10 ይቅርታ ጠየቀ። አንተ እኔ ፕራንክ ነው ያደረኩት፣ አንተም እንደኔ ተመሳሳይ ፕራንክ አድርገሃል እያለ ሲለምንህ በጣም ስትበጣጠስ ነበር። እንደው ይሄ ነገር እውነትም እንኳን ቢሆን አንተ የተያዝከው ከካሜራ ጀርባ ነው። ገባ? ለሱ ያልሆነ ስም ሰጥተህ ስታሰድበው ነበር። ዛሬ ስሜቱ እንዴት ነው? ይሄ ነገር አስቡት። እውነት ቢሆን ኑሮ ብሩኬን በደንብ እንደምትረዱት ተስፋ አደርጋለሁ። የምትሳደቡ ሰዎች ማለት ነው። ብሩኬ ካልጋ ላይ ነው፣ ሃይሚ ከሶፋ ላይ ነው። ሃይሚ እዚህ ጋር ሃይሚን የሚነካ ነገር አይደለም ነው የምናገረው። ሃይሚን እስከ ጥግ ድረስ ነው የማውቃት። ከዚህ ኩርንችት ሰውዬ ጋር ምንም ነገር እንደማታደርግ አውቃለሁ። እሱ ግን ብሩኬን ለማስጠመድ የሄደበትን ነገር ነው የምነግራችሁና በራሳችን ሲደርስ ነው የሆነ ውስጣችን የሚቃጠለው። እና ብሩኬን እንደዚህ ነበር ስታሰድብ የነበረው አይደል? አንተ የተያዝከው ከካሜራ ጀርባ ነው። ብሩኬ ደግሞ ካሜራ ደቅኖ ነበር ፕራንክ አድርጋለሁ ይቅርታ እያለ ሲመላለስ የነበረው። እና ብቻ አላቅም
እኛ የምናደርገው ነገር ከሰው ላይ ሲደርስ ለምን የተለየ ነገር እንደሚሆንባችሁ አላቅም። ብሩኬን በቃ ተረዱት፣ የምሬን ነው ተረዱት፣ ብሩኬን ማለት ነው። ሀይሚን ደግሞ ማለት የምፈልገው በቃ ሀይሚ ከዚህ በኋላ እባክሽን ከዚህ ሰውዬ ጋር አትገኝ። ምን እንበላት እውነት አሁን ሳሰማ ቀርታ ነው። በቲክቶክ ትሰማለች። ያው በጣም ብዙ የእነሱ መልካምነት የሚፈልግ በጣም ብዙ ሰው ይመክራታል ሀይሚን ከዚህ ሰውዬ ጋር ራቂ፣ ከነዚህ ሰዎች ጋር እራቁ፣ ሀይሚን ብሩኬን ማለት ነው።